የመልሱ ቀን የለም እሱ ፎቶ ስንነሳ ምን ስንል አልመጣም። ከዛ አርፍዶ መጣ። መኝታ ቤት ሰዎች ስለነበሩ እዛ ገብተህ ቀይራ አልኩት። አልቀይርም ምን አገባሽ ብሎ ወጣ። እንግዲህ ካሜራማኖች አሉ ምናምን እዛ በጣም ስናደድ ካሜራማን ታይዋክሽ ምናምን ብሎ በዛው በቃ ተነሳን ፎቶ እና የመልሱ ፎቶ የኔ 80% የኔ ነው 20% ነው ከሱ ጋር ያለው ማለት ነው። እኔ እንደ ሞዴል አንዴ ሳቂ የተባልኩኝ። ከዛ በኋላ በቃ የመልሱ ቀን አለፈ ምናምን ነገር። ከዛ በኋላ ይሄ ዋና ቢሄቪየሩ ወጣ። እስከዛሬ የነበረው was like 20% of his መጥፎ ቢሄቪየር ማለት ነው። ከዛ በኋላ ኤቭሪ ነገር ኮንትሮል ማድረግ ጀመረ። ኤቭሪ መተንፈስ እሱን አስፈቅጄ መሆን አለበት። መውጣት ማልባት እንዴ እሱ በጣም ትልቅ ዲል ነው። ውሃ ልጠጣ ስል አይ አሁን እንዳትጠጪ ማለት ጀመረ። ኤዲት እያደረኩት ነው ይሄን ፓርት ያስታወስኩትና ማለት ነው። ሌላ የሚያደርገው ነገር ከኮንትሮል ከማድረግ ውጪ ምናምን ነገር የሆነ አርጊመንት ውስጥ ከገባን የሆነ እየተጨቃጨቅን ከሆነና መኪና ውስጥ ከሆነን ማለት ነው በጣም በስፒድ መንዳትና የሆነ በቃ ሊጋጭ እየመሰለ ማቆም አይነት ነገር አለ አይደለ? እንደዛ ያደረገ ያስፈራራኝ ነበር። ከዛ በጣም እየባሰ ሲመጣ በቃ የሆነ ሰዓት ላይ በጣም በቃ ካይምሮ በላይ ማለት እንገባለን አይደል ሱቅ። እኔ በዛ ሰዓት ብዙም ሱቅ መግባት ምናምን አቁም ያለው ቢካዝ በቃ እኔ ነግሬዋለሁ። እኔ ኢንትረስትድ አይደለሁም ይሄን ስራ ለአንተ ብዬ ነው ብዬዋለሁ። ሰው ተቀጥሯል ሱቅ በማንኛውም ሰዓት ብንገባ ማለት ነው ይሄናሽ ተቀምጦ ሊትራሊ ተቀምጦ ይሄናሽ ይሄን አርጊ ይሄን በዚህ በኩል አምጪ ይሄን በዚህ በኩል አምጪ ምናምን ነው የሚለኝ። ሳርፍ እንዲስቀመጥ የሆነ ነገር ማሰብ ይመስለዋል። ስለዚህ አይፈልግም እንዳል። ከዛ የሆነ ቀን በጣም ጭቅጭቅ እያደረገኝ ጨረስኩኝ ሰርቼ ያለኝን ነገር በሙላና የመኪናውን ቁልፍ ይዤ ነበር። የዛኔ መኪና ተከራይቶ ራይድ መስራት ጀምሯል በዛ ሰዓት። ከዛ እንደዚህ ጄል አድርጌ እንደዚህ እያሽከረከርኩት ካዥዋሊ ወደቀ ቁልፍ። ከዛ ሊትራሊ ባንዲ ቅይር ያለ ሰው አለ ምናምን ነገር መጮህ ጀመረ። ከዛ አየሁትና ቁልፉ ነው የተሰበረው ኢንቴንሽናሊ አይደለም። ቁልፉ ነው የወደቀው ኢንቴንሽናሊ አይደለም። አልተሰበረም፣ ምንም ነገር አልሆነም። ከሩቅ ቦታ ሁላ አይደለም። ከዛ ምንድን እንደዚህ የሚያስጨኩ ማን አልኩት። ትቼው ወደ ቤት ተመለስኩኝ። በቃ ቤተሰቦቼ ጋር እንደዚህ አይነት ነገር አልፈልግም ማለት this is really childish እና አቢዩዝ ነው every day like በየቀኑ አለቅሳለሁ ቢካዝ እንዳልኳችሁ በየቀኑ ጸባል በጣም ኮንትሮሊንግ ነው። ከዛ ያኔ በቃ ተመለስኩኝ። አልፈልግም ምን እንዳለብኝ ማን ብዬ ከዛ ምንም ብሎ አለቃቅሶ ምናምን ብሎ ተመለስኩኝ ማለት ቢካዝ ገና 3 ወሩ ነው ምናምን ነገር ነው ከሰርጉ ማለት ነው። እኔም ጋር በቃ ጭንቅላቴ ላይ ሆነ አላ በቃ ምንም አማራጭ የለኝም ይሄ ነው ላይፌ ብዬ ወስኛለሁ። በቃ ተቀብዬዋለሁ። ከዛ ተመለስኩኝ። ከዛ በኋላ ተመልሼ በስንተኛው ቀን ስልኩን ሰጥቶኝ የሆነ ቦታ ደውይ ብሎ ዝቅ ስል ያንን ለመደወል የሆነ ብሎክ ያደረገው ስልክ ተደጋጋሚ የሚደወላል። ማናት አልኩት። አላቅም ማለት ንገረኝ ማናት አልኩት። ከዛ እኔ ራይት ተደውሎ ይሆናል አለኝና ለምን ብሎክ አረካቸው ስል ሰድቦኝ ነው አለ። ከዛ እስቲ ብዬ ኮሎ ውስጥ ስገባ ማታ እኔ ቤት መጥቼ ያደርኩኝበት በአንድ ቀን ሌሊቱን ሲያወራን ያደረው። ከዛ ማናት አልኩት። እሺ በቃ እንዳትናደጅ ብዬ ነው ሃይ ስኩል ላይ ክራሽ የነበረባት ልጅ ነበረች ስልኬን አግኝታ እንግዲህ እስከዛ ሰዓት ደውላ አታውቅም። ደውልም ትችላለች እንግዲህ አላውቅም እና እንገናኝ ብላኝ ነበረ ነገር። ከዛ ብሎክ አደረኳት። ማታ ሲያወራት ነው ያደረው። አንድ ቀን ማታ ባለው he was talking በቃ ከዛ አየሁት። ከዛ በቃ ምን ብዬ ልጣላ። ከዛ ድጋሚም በቃ በጣም ኃይለኛ ጸበዬ በቃ በጣም የሚያጣላ በቃ ወደ ቤተሰብ ተመለስኩኝ። ሁለተኛ ጊዜ ደግሞ የተመለስኩት ለምንድን ነው እንደዚሁ ስልክ አግኝቼ። ከዛ በኋላ ማናት አልኩት። እጄ ላይ ደግሞ እኮ ምንም እንደማያደርግ እኮ ሰው ስልኩን ይሰጠኛል። እኔ እንድናደድ ይሆን አላውቅም። ከዛ ሳይድ ሜሴጅ ምናምን አለው ነው አይደለም ኮል አገኘሁኝ። ከዛ ማናት ስለው ራይድ ተሰዳድበን ምናምን ነገር አለ። ምንድነው የተሰዳደባችሁት አልኩት። ሳይ እንደዚህ ብላኝ እንዲህ ብላኝ ምናምን ይለኛል። ከዛ እሺ እንደውልላት አልኩት። እኔ አላውቃትም አለኝ። ከዛ ደውለሽ ነበረ ምናምን ሰው ያወራን ነበር እኮ ሰሞኑን አለች። ማናት ስለው አላውቅም ነው የሚለው። ከዛ ዲኮር ምናምን ሰርተን ነበር የዛኔ የቤት ኪራይ ምናምን ስለደረሰ በጣም ቶትፉል ሰው አይደለሁኝ እኔ። ለትራንስፖርት የሚሆነኝን ብር አወጣሁኝና ወርውሬበት ፊቱ በጣም ቶትፉል ሰው ስለሆንኩኝ እንደኔ አይነት ምርጥ ሚስት ስለሌለ ትቼው ገባሁኝ ወደ ቤት። ለሆል መንገድ
ብያለሁ ማለት ነው። እና ምን ያህል መንገድ በእግሬ እንደሄድኩኝ አላውቅም። ማለት እኔ ራሴን የማስብበት ልክ አለ። እኔ እንግዲህ ሳድግ እኔ ያደግኩበት መንገድ አለ። ኦብቪየስሊ በጣም የተማርኩ ሰው ነኝ። በጣም በቃ አነባለሁ፣ ምን እላለሁ፣ ለራሴ የሚሰጠው ፐርሰፕሽን አለ። መኖር የምፈልገው አይነት ላይፍ አለ። እየኖርኩት ያለሁት ደግሞ ነገር አለ። የኔ ሪያሊቲ ደግሞ ሌላ ነው። እንደዛ ሁሉ መንገድ ትንዝዝ ብዬ እንደምንም ብዬ ቤት ገባሁኝ። ከዛ ቤት ገብቼ አለቀስኩኝ። ማፈቀ እያደረገ ያለው ነገር በእኔ ላይፍ እየተጫወተ ነው። ቢካዝ ያኔ በጣም በጣም ብሶበት ማለት ነው። ምንድነው የሚያደርገው? መንገድ ላይ እየሄደ መንገድ መኪና እየነዳ መኪናውን ስሎ ያደርጋል። ሴት ሲያል እንዴት ነው የሚመለሰው? እኔ እያወራሁኝ ነው አይደለም? ምን አልሽኝ ማለት ኦብቪየስ አድርጎታል። አዳት ፖይንት በጣም ኦብቪየስ አድርጎታል። በቃ እኔን የማይፈልገኝ ሴት የለም ነው የሚለው። ከዛ በኋላ ደግሞ ምን እንዲህ ወገን አለሽ አንቺ አሁን ወገን ምናምን አሁን ከእሷ ጋር አሁን አንቺ ትወዳደራለሽ ምናምን። ይሄ በጣም በቃ እኔ ንቆኛል። ከዛ እኔ እህት ነው የምመስልህ እንዴ ምናምን ሁላ ስመስላ ስለው ምንም አይመስለውም። እኔ መናደዴ ነግሬያቸዋለሁ። ቡስት ነው የሚያደርግለት፣ የሆነ ኢነርጂ ሞር ይኖረዋል። ከዛ ቤት ገባሁ። በቃ ከዛ በኋላ እኔ ዲሳይድ አደርጋለሁ ማለት ነው። ከዛ ደወለ። ያለቀሰው ለቅሶ እንዳይመስላችሁ። እኔ ላንቺ ብዬ እንዲሆኝ እኔ በዚህ ገብቼ እኔ በዚህ ወጥቼ ምናምን ሲል ናርሲስትስ እንዴት እናንተን መጥፎ ስሜት እንዲሰማችሁ እንደሚያደርጉ አይደለም። በቃ ወዲያውኑ በቃ ሜቢ ይሆናል ችግር ያለብኝ ብዬ ታውኩትና ገባሁኝ ቤት። እንደዛ አልቅሶ ለምኖ የወሰደኝ ሰውዬ አኩርፏል። And he's never said sorry actually about cheating. ከዛ ብዙ በጣም እየበዛ መጣ። በቃ በየቀኑ እንዳልኳችሁ ነው። አሁን መብላታችን፣ አሁን መጠጣታችን እና ምንም ነገር ማወራው አንታጎናይዝ ማለት ጀመረ። ከኔ አፍ ምንም ይውጣ አንታጎናይዝ ነው የሚያደርገው። ዲኮር ሲመጣ መፍራት ጀመርኩኝ። ሰዎቹ ጋር መነጋገር እኔ ነበርኩኝ ኢንስፖ ፎቶ ምልክላቸው የሰራውን ፎቶ ምልከው ምናምንና ከሆነ ፖይንት በኋላ ማለት ነው መጽሐፍ ምናምን አነባለሁ ብያቸዋለሁ። ማነበውን መጽሐፍ አፕላይ እንደማላደርገው ስለማቅ ማለት ነው ምን ጥቅም አለው ባነበው ይሄን መጽሐፍ ማለት እሱ ካላነበበው እኮ እኔ ላይፍ ላይ አፕላይ ማድረግ አልችልም። ቢካዝ እሱ ነው ኤቭሪ ነገር ዲሳይድ የሚያደርገው። ኤቭሪ ነገር አፕላይ የሚደረገው እሱ ያለው ብቻ ነው። ኢቨን እኔ ያልኩትን ነገር እምቢ ብሎ በኋላ በሌላ መንገድ ተናግሮ ያደርገዋል እንጂ እኔ እንዳልኩት ክሬዲት አይሰጠኝም። ከዛ ማይ ሰልፍ ስቲም ኤቭሪ ኮንፊደንስ እኔ በጣም ክሬቲቭ ነኝ ብዬ ማሰብ ሴትዮ ምንም ነገር ሲባል እሱ ከሰማ እሱ ካለ እሱ ከፈቀደ አይነት ሜንታሊቲ እየመጣ መጣ ማለት ነው። ከዛ ይሄንን ነገር የሆነ ቀን እንደ ቀልድ ለሲስተር ነገርኳት። ከዛ ግራ ገባት። ለአባቴ ነገረችው። ከዛ አባቴ ሲያገኘኝ እንደኛ ላይፍ አድርጎ ሳይሆን ስለሌሎች ሰዎች እንደሚያወራ አድርጎ እንደዚህ መሆን ከጀመረ እኔ እኮ ማድርገው ነገር ጥቅም የለውም ብሎ እኮ ካሰበ የሆነ ሰው በቃ ሞተ ማለት ነው። በህይወት እኮ አይደለም ዝም ብሎ የተነፈሳል እንጂ ምናምን ሲል እውነቱን እኮ ነው ምናምን ብዬ የሆነ ሪላይዝ ማድረግ ጀመርኩኝ። ከዛ እንዳልኳችሁ ነው ይጮሃል። ላይክ ይሄ ትሬትን ያደርገኛል። እንደዚህ የጮኸ መጥቶ ፊት ለፊቴ እንዲህ ምናምን ብሎ ይመለሳል ማለት ነው። ባይ ዘ ዌይ ፊዚክሊ እንደዛ ፊት ሰው ምናምን ነገር አለ። ሂስ ሶ ስኪኒ ላይክ አውት ፓወር አድርገዋለሁ ማለት እኔ ላርግብል ማለት ነው። ግን ስኬሪ የሆነ ነው የሚመጣው አት ዘ ኤንድ ኦፍ ዘ ዴይ እና ቃል በቃል አንቺ የኔ በታች ነሽ ምናምን ነገር ማለት ጀምሮ በዛ ሰዓት ማለት ነው። ከዛ ሶስተኛ ጊዜ when I tried to leave ቤት ውስጥ ነበርን። በጣም ስካሌት አድርጓል። ፊዚካል ሊመጣ ነው እያስታወቀኝ ነው። ላይክ የሆነ በቃ ከጭቅጭቅ አልፏል። ሊመታኝ መማታቱ አይቀርም። ከማታ ኦብቪየስሊ አይተርፍም፣ በህይወትም አይኖርም ኦብቪየስሊ። ከዛ አየሁኝ ኦኬ I'm gonna leave then። እንደዚህ ሆነ የምታስበው የምር ህይወታችን አፍለህ የምታስበው ህይወታችን ነሽ አንቺ ከኔ ዝቅተኛ ነሽ፣ እኔ ካንቺ ተሻልኩ ነኝ ምናምን ነገር አለ። እኔ እኮ የበላይ ነኝ ሁላ እኮ አይደለም እኮ እያልኩ ያለው። ከዛ when I tried to leave ቆልፎብኝ በር መሳቅ ጀመረ። የትም አትሄጂም፣ ተረጋጊ፣ የትም አትሄጂም ምናምን ነው የሚለው ማለት ነው። ከዛ ተደራርቦብኛል ያ ነገር። ያው ቤት አልነገርኳቸውም ምናምን ነገር። ከዛ የሆነ ሰዓት ላይ ዲሳይድ አደረኩኝ አምዳን ላይክ ሊትራሊ እንዲህ ቃል በቃል ያደረገው እንደዚህ የመጨረሻ ተስፋ ያስቆርጠኝ የሚለው ነገር የለም። በጣም ብዙ ነገር ተደራርቧል።
ከዛ እየገባኝ መጣ ሌላ ሰው ይሄን ላይፍ እየኖረባት ወይ በጣም አዝንላቸዋለሁ ወይ ደግሞ ምን አይነት ደደቦች ናቸው ብዬ እንትንላቸዋለሁ። የኔ ፎልትም ባይሆን ግን ስቲል እያደረኩ ያለሁት ነገር የደደብ ሰው ስራ ነው። ከዛ በኋላ የእሱ ራሱ የሚያስቀምጠው ኤነርጂ ማስቀመጥ ጀመርኩኝ። ቢካዝ ኮሚኒኬት ለማድረግ የምሞክረው የሆነ ነገር ኦፍ ነው ብዬ ሳስብም ኢኒሼት ማደርገው እኔ ነኝ። በጣም ተስፋ አልቆረጥኩም። ፊክስ ለማድረግ ኤቭሪ ነገር ሞክር ነበረ። በቃ እያንዳንዱ ነገር ላይ እናውራ። ምንድን ያስደበረ? ለምንድን እንደዚህ ያደረከው? ለምን እንደዚህ ብናደርገው ይሻላል? እንደዛ ስል ትራስት ትሪገር ሚ አልፈልግም ማውራት እንደው ምናምን ወይ ደግሞ ፍኒ ሰልችቶኛል ከአንቺ ጋር እኔ ማለት ነው። የምር የዛን ሰሞን ማደርገው በሙላ ማልቀስ ብቻ ነበር። ኤቭሪዌር ሪፍሌክሽን ሳየው በመኪና በኩል አይወሳድ አክቹሊ ሳድ እስካሁን በሆን ኖሮ እዛ ይሄ ፊት እንዲህ አልነበረም የሚሆነው። ይሄ እንዲህ ሙሉ ማዲያት ነበር ማውጣው። ከዛ ሰልፈርት ጀመርኩኝ ምናምን በቃ ላይክ ይሄ በጣም ዊርድ እየሆነ መጣ። ከዛ በኋላ የእሱን ኢነርጂ ማስቀመጥ ጀመርኩኝ። ተስፋ ከቆረጥኩ በኋላ እሷ ያወራማ አምና ገና ኢኒሼት ማውራት ዝም። ከዛ በጣም የራሱን ኢነርጂ መልሼ መስጠት ስጀምር የሆነ ወርድ ነገር ይሆናል። ግን ናርሲስት ነው አት ኤንድ ኦፍ ዘ ዴይ ላይክ መሸነፍ አይፈልግም። ኦብቪየስሊ እኔ ማዘን የሚያስደስተው ሰው ነው። ከዛ በኋላ ምን ያደርጋል? የሆነ ቀን ቤተሰቦች የሆነ ለቅሶ አለ እዛ መሄድ አለብን ምናምን ነገር አሉኝ። ሲመጣ ማታውን ነገ ሄዳለሁ ለቅሶ ብዬ ነገርኩት። ማስፈቀድ ራሱ አይደለም። ከዛ በኋላ አልፈለገም። ጠዋት ተነሳሁኝ እና ሱቅ እንሂድ አለኝ፣ ኮፊ ሃውስ። ከዛ እሺ ብዬ ሄድኩኝ። ከዛ እስኪመጡ ድረስ በቃ ነጠላዬን ሻርፔን ይዣለሁ ምናምን ነገር። ከዛ ዳይኮልድ እየደረስን ነው ምናምን ነገር ብሎ ከዛ ልሄድ ነው አልኩት። ከዛ እኔ ቀበሌ እንድንሄድ ፈልጊያለሁ እኮ ምናምን ነገር አለኝ። አይ እኔ መሄድ አልችልም ቀበሌ እየመጡ ነው አልኩት። ከዛ እሺ አለና ቀበሌ ተሰዳድቦ ከሰዎቹ ጋር የግብር እንትናችንን አበላሽቶብናል እና ማለት ነው ድጋሚ መተን እንገምታለን ብለዋል። በጣም ተሰዳድቦ በማይረባው ሁኔታ ተሰዳድቦ ማለት አላስፈላጊ የሆነ ስድብ ተሳድቦ የገመቱትን ግምት ድጋሚ መተን እንገምታለን ብለዋል። እነሱም ያው ነው ፓወራቸው እንዴት እንደሆነ መጠቀም ይፈልጉት። ከዛ በኋላ ያመጡት ግብር ወዝ ሪዲኪለስ እኛ መክፈል ከምንችለው በላይ ተጣልቶ ማለት ነው። ከዛ በኋላ ሄደን እንጠይቅ ያለው እሱንም ሆኖ ነው። ከዛ እነሱ ሳይደርሱ እሱ ደርሶ መጣና ምንድን ነው አልኩት። ልጠይቅ ነበር ስለው አልገባኝም አስረጅኝ ይላት ነበር አለ። እሺ ምን አለች ስለው ተጽፎልሃል በስልክ ተልኮልሃል እሱን ክፈል ብላኝ ሄደች አለ። አየሁት አላ ለቅሶን ሄደን ከዛ በኋላ ደወሉና እንትን አይተን ነበረ ዲኮር የሆነ ጊዜ አፕላይ አድርገን ነበረ ለመከራየት እነሱ ጋር እና እሱን አይተን ነበረ እንትን በሉልን ዲኮር እንደ ጨረታ ነገር ማለት ብዙ ሰው ነው እንትን የሚሉት እና እስቲ ላኩልን የምትሰሩትን ዲኮር 3D እንትን ሞዴል አሰርታችኋል ምናምን ነገር አሉ። ከዛ እሺ አልኩኝ። ለቅሶ ጋር ሆኜ ነበር። ከዛ ቤት ገባውና ወንድሜ ግራፊክ ዲዛይን ስለሚሰራ እስቲ እንስራ ምናምን ነገር ብዬ ስዕል ሳልኩለት ምናምን ነገር እና የሚሰራው ከዛ ገባኝ። እኔ ስላልኩኝ ያ ዲኮር አይሰራም፣ እሱ ግዴታ መኖር አለበት፣ እንደ ፓርትነር አይደለም። እንደ ፓርትነር ቢሆን የሳልኩለትን ስዕል ልኬው ይሄን አስተካክዬ ይሄን ጨምሪ ነው የሚለው። ደወለና እኔ ሳልመጣ እንዳይሰራ እኔ ያሰብኩት ነገር አለ አለኝ። እኔ የሚያሰብኩት ነገር አለ፣ ቆይ ስዕሉን ልላክልህ ምናምን ስለው አይ አይሆንም ምናምን ነገር አለ። ከዛ አይ ሎስት ኢት ማለት ነው። እዛ ጋር አልፈልግም እኮ ለምንድን ነው ይሄን ኑሮ እየኖርኩ ያለሁት አልኩኝ። ኦኬ እሺ አልኩኝ። ዲኮሩንም አልፈልግም አልኩኝ። ነገርኳት ለሲስተር እኔ ከዚህ ሰውዬ ጋር ከዚህ በኋላ መኖር አልፈልግም አልኩኝ። ከዛ ወሰንኩ። ቤተሰቦችን ሄዳ ሲስተር ነገረቻቸው። ከዛ ሊትራሊ ጉግል ነው ያደረግነው ከናርሲስት ጋር ለመለያየት ከፈለግሽ ምንድነው ማድረግ ያለብሽ? ከዛ ጭራሽ ኖ ኮንታክት፣ ምንም አይነት ኮንታክት እንዳይኖራችሁ፣ በምንም አይነት ወይ ኮንቪንስ እንዳያደርጋችሁ ነው የሚለው። ኦኬ አለ። አይኮልድን ካሁን በኋላ ሁለተኛ እንዳትደውልልኝ አልኩት። ብሎክ አደረኩት ከሁሉም ነገር። ኤቭሪ ነገር ትቼ ነው የወጣሁት። የቤት ዕቃ ፋዘር ነው ሙሉ ብሩን አውጥቶ የገዛው። ቲቪ ነሽ ምንድነው በእኔ ቤተሰቦች ነው የተሟላው። which is fine። ዞር ብዬ ማየት አልፈለኩም። ዕቃ ለሰርግ የመጣው ሰው ብዛት ማለት ነው 600 ሰው ነው ብያቸዋለሁ። 500 ሰው በእኛ በኩል ነው፣ 100 ሰው በእኛ በኩል ነው እና ኤቭሪ ስጦታ የመጣው ለቤት ዕቃ በእኛ ቤተሰብ በኩል ነው። ምንም አልመሰለኝም። እኔ የራሴን ይዤ መውጣቴን ብቻ ነው ያሰብኩት። ልብሴን እንኳን አልያዝኩም። ለለቅሶ በመጣሁበት ነው የቀረሁት። ከዛ በኋላ በጣም ብዙ ድራማ ፈጠረ። በየቀኑ ይመጣል።
በየቀኑ ያለቅሳል፣ ቤት ይደውላል። ለማጣላት የሄደበት ወይ ከቤተሰቦቼ ጋር ማለት እንደሚያባሩኝ መስሎት ነው መሰለኝ። እንደዚህ እኮ ናት እሷ እኮ እንደ ፈረንጆች እኮ ልሁን ስለምትል ነው እሷ እኮ እንደዚህ ናት። ከዛ ላይክ ቤተሰቦቼ ላይክ ያውቁኛል። እሱ እንዳለኝ አይነት ሰው ራሱ ቢሆን አቴንድ ኦፍ ዘ ዴይ የኔ ቤተሰቦች ናቸው። ልጃቸው ነኝ። ምንም ነገር ነው ማያደርጉኝ ያልገባው ነገር። ከዛ ትሬትን ማድረግ ጀመረ መጥቶ ማለት ነው። በቃ እንትን ይላል ራሴን አጠፋለሁ፣ በቃ እንደዚህ ያደርጋለሁ። ከዛ በቃ መጨረሻ ያቆመው እሱን ማለት ነው። ጓደኞቹን ላከ፣ ቤተሰቦቹ፣ እናቱ እንደዛ ሚስትሪት ስታደርገኝ እንዳልነበረ አልነገርኳችሁም፣ ስንት ነገር ስታደርገኝ እንዳልነበረ ደውላ ጽዬ ብለኝ እንኳን አታውቅም። ጽዮን ነው የምትለኝ እና ወጀስ ማይን ስሜ ነው ግን ነው እዛ ጋር ማሽቃበጥ ምናምን ጀመረች። ራሱን እኮ ሊያጠፋ ነው እንዲህ ሆነ። ከዛ መጨረሻ ፋዘር ሁለተኛ እንዳትመጣ እንዳታገኛት ተረጋግታ ታስብ፣ የምትፈልግም ከሆነ ራሱ ተረጋግታ እንድታስብ ጊዜ ስጣት ብሎት ፋዘር በሌለበት ሰዓት መጣ እና ማለት ነው። ያልነገርኳችሁ ሲመጣ he was so dramatic። ሁዲ ነበር የለበሰው፣ ኮፍያውን አድርጎ ማለት እንደዛ አይደለም እሺ የሚለብሰው የጊዜ ሸሚዝ ምናምን የሚለብሰው ነው። ሁዲ አድርጎ ኮፍያውን አድርጎ እጁን ኪስ ውስጥ ከቶ ምናምን ነገር። ቤተሰቦቼ እንደውም በጣም ፈርተው ነበረ። የሆነ ነገር ሊያደርግ ነው የሚመስለው በቃ አመጣጡ ማለት ነው። እና ከዛ በኋላ ማይማም ደወለችለትና መጥቷል ምናምን ነገር አለችው። ከዛ መጥቶ ሁለተኛ ድርሽ እንዳትልና ብሎ አስፈራርቶት ነው የሄደው ማለት ነው። እና ፋዘር በጣም ሲቪላይዝድ ሰው ነው። በጣም ረጋ ብሎ ነው የሚያወራው። እሱን ለምዷል። ሲጮህበት was literally shaking ማለት ያን ያህል ፈሪ ነው። ግን የሆነ እንደዚህ አይነት ሰው ፓወር የምትሰጡት እራሳችሁ ናችሁ። ከዛ መመጫበጥ ጀመረ ምናምን በጣም ብዙ ነገር ሞከረ። በጣም ረጅም ጊዜ እንትን አለ። እኔ ግን ዲሳይድ አድርጌ ነበረ ይሄ ላስት እንትን የምለው እንደዚህ ላይክ የቺትድ ቪዲዮ ላይ ይዤበታለሁ፣ ቴክስት ይዤበታለሁ፣ ስልክ ይዤበታለሁ፣ ደውዬው ላናግሬያቸዋለሁ፣ ስንት ነገር አድርጌያለሁ። ኢቨን የሆኑ ስልኮች እኔ አላቃቸውም ወይ የራይድ ነው ምናምን ያለው ማለት ነው። ወደ እኔ ልክ መልሼ ስደውላቸው የሚባል ሰው ታውቂያለሽ ስላት አዎ ነው የምትል እና ስንት ነገር አግኝቼ ምንም ዲሳይድ አላደረኩም። እና አንዳንዴ ይገርማል። በቃ የመጨረሻ እንትናችሁ ሊሚታችሁ ላይ ስትደርሱ ጥምጧ ነገር ናችሁ የምትገፋችሁ። ከዛ በኋላ ያ ሁላ ኮንፊደንስ የጠፋው ያ ሁላ ክሬቲቪቲ የጠፋ ያልኩት ልጅ ምናምን ነገር ፋይናንሽሊ እንደ ድሮ እንኳን ባልሆን ላይክ ይመጣል ስራ ምናምን ግን ሜንታሊ ያለሁት እኔ አንገናኝም። የዛኔ ኤቭሪ ነገር ለማድረግ ውሃ ለመጠጣት እንዳልኳችሁ ይከለክለኝ ነበር እና ኤቭሪ ኮንፊደንስ ቀንሶ እንዳልነበረ አሁን በራሴ ዲሳይድ አድርጌ ማለት ኢትስ ቢን 2 years 2 ዓመት ሆኗል ያ ነገር ከተፈጠረ ከተፋታን ምናምን ነገር ጥዬ ከወጣሁ በ2 ዓመት ውስጥ አይ ቱክ ማይ ታይም በጣም ሂል ለማድረግ ማለት በጣም ኤቭሪ ነገር ነበር ትሪገር የሚያደርገኝ ቤት ውስጥ ሁላ ሰው ኢንቴንሽናሊ ያላደረገው ሁላ እኔን በቃ ትሪገር ለማድረግ ነበር የሚመስለኝ ምናምን ነገር አይ ቱክ ማይ ታይም። አሁን አንዴ ነው ዴት ለማድረግ የሞከርኩት እሱንም ወዲያው ነበረ አልሆነም እንትን ብዬዋለሁ። ብቻዬን በጣም ደስተኛ ነኝ። ኦብቪየስሊ የተሻለ ሰው ይመጣል ምናምን ግን አይ ዶንት ኢቨን ዋን ዴት በስተክል ማለት ነው። እና ሌሎች ሴቶችም እንደዚህ አይነት ሲቹዌሽን ውስጥ ያላችሁ ካላችሁ ወንድ ግዴታ አይደለም ማለት you can live ብቻችሁ መሆን ትችላላችሁ። ከእናንተ አይበልጥም። የተሻለ ሰው ይመጣል። ኦብቪየስሊ ባይመጣ ራሱ it's fine። እናንተ ለራሳችሁ በቂ ናችሁ ማለት በጣም በቂ ናችሁ። ከምታስቡት በላይ በቂ ናችሁ። እና it's not worth it። እኔ የዛኔ I was very suicidal። ድልድይ ባየው ቁጥር ማለት ነው የምሬን should I እዚህ ጋር ቢያልቅ ይሻላል should I disappear በቃ ዝም ይላል ሁሉም ነገር ብዬ ነው የማስበው። ማለት በጣም ብዙ ያልነገርኳችሁ ነገሮች አሉ። ኤቭሪዴይ የሚደረጉ ነገሮች በጣም ስለተንዛዛ ነው ይሄ ቪዲዮ በጣም ስለረዘመ ነው። በጣም ብዙ ነገሮች አሉ። በጣም ነበረ እንትን የምለው አሁን ላይክ ሊትራሊ ፀጉሬን ድሬድ አድርጌ በራሴ ዲሳይድ አድርጌ አይ አም ሊቪንግ ማይ ላይፍ ላይክ አይ ኖ ፀጉር ድሬድ ማድረግ እንትን እንዳልሆነ ነገር የዛኔ ከነበረው ነገር አንጻር ዲስ በጣም ትልቅ ዲል ነው። በጣም ኤቭሪ ነገር ነበር ኮንትሮል የሚያደርገኝ ኤቭሪ ነገር እና it's not even worth it. Look at me. I am so free. አሁን በቃ በጣም ደስተኛ ነኝ በህይወቴ በጣም ማለት ነው። እና it's not worth it። ምንም አይነት መስዋዕት መክፈል አያስፈልግም ማለት ለሚገባው ሰው ነው እርን ማድረግ አለበት መስዋዕቱንም ማለት ነው። what is even መስዋዕት
ከምትወዱ ሰው ጋር መኖር ነው አይደል? ሆል ፖይንት ትዳር ማለት ከሆነ ሰው ጋር በጣም ተዋዳችሁ ከዛ we should live together በቃ ብላችሁ አይደለም መብራት ጠፋ።